አሁን ያለችው ቤተ ክርስቲያን በክርስቶስ አንድ ነን። አማኝ ነኝ። በትምህርቱ ግን አንድ ስላልሆነን እንከፋፈላለን። ከኛ ዲኖሚኔሽናል አንደርስታንዲንግ ፐርስፔክቲቭ አንፃር ሰዎችን ማንቀበላቸው ይበዛሉ። አንድ ኪንግደም ውስጥ ሆነን ክርስቶስ ግን እንደዚህ ያለ የማይቃወመን ከኛ ወገን ነው። ዘ ፕሪንሲፕል አንዱ በአገልግሎቴ ውስጥ እግዚአብሔር አምላክ አስምሬ እንዳወራ የነገረኝ ነገር እኔ የሰጠዋችሁ ሃይማኖትን አይደለም መንግስትን ነው። መጽሐፍ ቅዱስ በነገራችን ላይ የእግዚአብሔር መንግስት አይልም፣ የእግዚአብሔር ንጉሳዊ መንግስት ነው ይለው። ነካርጉና የእግዚአብሔር መንግስት አይልም በለው፣ የእግዚአብሔር ንጉሳዊ መንግስት። ስለዚህ የእግዚአብሔር መንግስት ንጉሳዊ መንግስት ነች። God is a king። አሜን ነው። እንደዚህ የሚል ቃል አለ። እግዚአብሔር ከዓለማት አስቀድሞ ንጉስ ነው ይላል። ፓራዶቫሲ ከዓለማት አስቀድሞ እሱ ምንድነው? ንጉስ ነው። መጽሐፍ ቅዱስ all about the kingdom. He's not all about religion. ስለ ሃይማኖት አይደለም፣ ስለ ባህል አይደለም፣ ስለ ተለያየ ስርዓት አይደለም፣ ስለ እግዚአብሔር ዶሜን ነው የሚያወራው። ሰዎች አሳነሰውብን የሆነች ዶሚኔሽን ውስጥ ሊሰበስቡን ይፈልጋሉ። እኛ ግን በክርስቶስ የተቀበልነው ሂውጅ ኪንግደም አሜን አትሉም? ስለዚህ ሰውን እግዚአብሔር በመልኩ በአምሳሉ ከፈጠረው በኋላ have a kingdom on earth ማምላካክ አርግን ያለው ትክክለኛው የዕብራይስጡን ቃል ዳችሁ ስታዩ አንተ በዚህ ምድር የሰማዩ መንግስት ወኪል ነህ ያለው እግዚአብሔር የሰጠው ኪንግደም ነው። ስለዚህ you can have it everything what you need all የምትፈልገውን ሁሉ ብላ፣ ሁሉ ላንተ ይገዛ። ኦርደር እኮ ነው። አንተ በዚህ ምድር ላይ የሰማዩ ሀገር ኤጀንት ነህ፣ አምባሳደር ነህ። ስለዚህ ምድር ላይ ያለ የሚንቀሳቀስ ፍጥረት ሁሉ they have to submit to you ይገዙልሃል። አንበሳ ሚሸሽ በነገራችን ላይ ከሱ የተሻለ አስፈሪ ስለሆንክ አይደለም፣ አንተ እንድትገዛው ስለታዘዘ ነው። ግዙፉ ዝሆን የሚሮጥልህ በጣም ስላስፈራኸው አይደለም፣ ላንተ እንዲገዛልህ ስለተነገረው ነው። አይገርምም? ስቲል ፍጥረታት ሰምት ያደርጉ ይኖራሉ። ሼክ ያደርጉ እቺ ምድር ስዘራባት መልሳ መታበቅልልህ ኦሬዲ ላንተ ዘር ሪስፖንድ እንድታደርግ ታዛለች። የምታስገባው አየር የምታስወጣው አየር በትክክል የሚገዛልህ እዚህ ምድር ላይ ሰማይ ለወከለው ተወካይ በስርዓት እንዲሰራ ስለታዘዘ ነው። ከበላ ኢየሱስ ይሁን። ስለዚህ ሰው ሉዝ ያደረገው የእግዚአብሔርን ኪንግደም ነው፣ የእግዚአብሔርን መንግስት ነው። እግዚአብሔር አምላክ ከሚሰጠው ህይወት ነው የተቋረጠው። ሰው ከእግዚአብሔር ማስተዳደር ውጪ የራሱን ማስተዳደር ለመመስረት የሄደበት ርቀት ነው ከእግዚአብሔር እንዲርቅ ያደረገው። ደስ የሚለው ግን ከ4700 ዓመት በኋላ እቺ ምድር ደስ የሚል የመሰራ ያሰማች መንግስተ ሰማይ ቀርባለችና ንስሐ ግቡ የሚል ደስ ይበላችሁ። heaven is on earth። አሁን የእግዚአብሔር መንግስት ተመልሳ ወደኛ መታለች። ከበለማን ይሁን። ስለዚህ እኔ በአገልግሎቴ አንዱ እግዚአብሔር አምላክ እንዳገለግለው ሲጠራኝ አንዱ የገባኝ ነገር ለኃጢአት የሰጠው መፍትሄ ከባድ ነው። ኃጢአትን በሰማይ ሆኖ ፊክስ ማድረግ አልቻለም። የእግዚአብሔርን መንግስት ወደ ምድር መልሶ ለማምጣት የእግዚአብሔር አይነት ህይወት ያስፈልጋል። you have to qualified። አንድ ሰው አምባሳደር ሆኖ ወደ አንድ ሀገር ሲሾም የመጀመሪያ የዛ ሀገር ኔቲቭ መሆን አለበት። ኢትዮጵያ ዝም ብላ ኬንያዊውን ጠርታ ዝም ብለ በቡሩንዲ ወክለን አትለው። ቡሩንዲ ዝም ብላ ከቻይና አምጥታ ግድ የለም ዝም ብለ የኛ አምባሳደር ሆነ በኢትዮጵያ ተቀመጥ አትልም። የዛን ሀገር ባህል፣ የዛን ሀገር ስርዓት፣ በዛ ሀገር ልክ የሚኖር ሰው ያስፈልጋል። ኃጢአት በእግዚአብሔር ልክ ሆነን መኖር የምንችልበትን ኃይል ነው የከለከለን። አያችሁ? ስለዚህ ያንን ሰው እግዚአብሔር ማምጣት አለበት። ምኑ ለመላክ መንግስቱን። እግዚአብሔር ጻድቅ ስለሆነ የእግዚአብሔር መንግስት የጽድቅ የቅድስና ናት። ከበላ ኢየሱስ ይሁን። በመንፈስ ቅዱስ ደግሞ የሆነች ደስታ ናት። ሃሌሉያ። ፐርፌክት ማን ይፈልግ ነበር ምድር ላይ? እግዚአብሔር አምላክ በትክክል ኮሙኒኬት የሚያደርገው ልብ ይፈልግ ነበር። ስለዚህ እግዚአብሔር አምላክ ሰው አገኘ ብሎ ባካቸው ያ ሰው አገኘ። ፐርፌክት ማን ተገኘ? እግዚአብሔር የሚፈልገውን። ለዚህ ነው የምወደው ልጅ እርሱ ነው፣ እርሱን ስሙት። በሉቃስ ወንጌል ምዕራፍ 16 ላይ በጣም ደስ የሚለኝ ክፍል አለ። ሕግና ነቢያት እስከ ዮሐንስ ነበር ይላል።
ከዛ ጊዜ ጀምሮ ግን የእግዚአብሔር መንግስት ይሰበካል። ሃሌሉያ። no more denomination, no more religion. The kingdom of God going to start preach. ከዛ ጊዜ ጀምሮ የእግዚአብሔር መንግስት ይሰበካል። ሌላው በማቴዎስ ወንጌል 17 ላይ በተራራ ላይ ኢየሱስ ከወጣ በኋላ ሁለት ሰዎች መጡ ይላል። ሁለት ሰዎች ማን ናቸው? ሙሴና ኤልያስ። ከዛስ ኤልያስ የነቢያትን ውክልና ይዞ መጣ። ሙሴ ሕጉን ወክሎ መጣ። ጴጥሮስ ምን አለ? አንድ ለአንተ አንድ ለኤልያስ አንድ ለአንተ ያሉት እኮ እንዳይደብረው ነው እንጂ እነሱ ሐሳባቸው ኤልያስና ሙሴን ሆነር ማድረግ ነው። ጌታ እንዳይከፋው ወዲያው እነሱ ዲሳፒር አድርጉ፣ ተሰወሩ። ከዛ ድምጽ መጣ እንደዚህ የሚል የምወደው ልጄ እርሱ ነው፣ እርሱን ስሙት። አያ ክርስቶስን ስሙት። ማንንም እግዚአብሔር እንዲህ ብሎ አቅም በብሉይ ኪዳን እሳት ያወረደውን ኤልያስ ስሙት ብሎ እግዚአብሔር ተናግሮ አቅም ተራራ 40 ቀን ሙሉ ከእግዚአብሔር ጋር ብሎ በእሳት ጽላት ድንጋይ ጽፎ የመጣውን ሰውዬ እግዚአብሔር ስሙት ብሎ አቅም for the first time God the king speak. hallelujah. እርሱን ስሙት። አሁን ችግሩ ምንድነው? ብዙ ሰዎች ክርስቶስ ጋር አድርሰውናል፣ የክርስቶስ ትምህርት ጋር አላደረሱንም። ክርስቶስ ጋር መድረሳችን የዘላለም ሕይወት ሰጥቶናል። ክርስቶስ ጋር መድረሳችን ከድቅድቅ ጨለማ ወደሚደነቅ ብርሃን አሻግሮናል። ክርስቶስ ጋር መድረሳችን ከሃይማኖት አውጥቶናል። ግን የክርስቶስ ትምህርት ጋር አለመድረሳችን ዲኖሚኔሽን ውስጥ ከቶናል፣ ድርጅታዊ መዋቅር ውስጥ። ስለዚህ ከዲኖሚኔሽን ስፒሪት ወደ ኪንግደም አንደርስታንዲንግ የምንወጣው በክርስቶስ ትምህርት ነው። ነካርገውና ክርስቶስ አስተምሯል በለው እስቲ። ያ ብዙ ሰዎች በክርስቶስ አንድ ናቸው፣ በክርስቶስ ትምህርት ግን አንድ አይደሉም። አሁን ያለችው ቤተ ክርስቲያን በክርስቶስ አንድ ነን፣ አማኝ ነኝ፣ በትምህርቱ ግን አንድ ስላልሆነን እንከፋፈላለን። ይሄ ከሌ ቤተ ክርስቲያኑ አትግባ፣ እከሌ አገልጋይ ጋር አትሂድ፣ እከሌ እውነተኛ ነው፣ እከሌ ይሄ እኮ ከእግዚአብሔር ቃል አንፃር እኮ አይደለም። ከእግዚአብሔር ቃል እውነት እኮ አንፃር አይደለም። ከኛ ዲኖሚኔሽናል አንደርስታንዲንግ ፐርስፔክቲቭ አንፃር ሰዎችን ማንቀበላቸው ይበዛሉ። አንድ ኪንግደም ውስጥ ሆነን ክርስቶስ ግን እንደዚህ ያለ የማይቃወመን ከኛ ወገን ነው። this is a principle. ሃሌሉያ። ስለዚህ አንዱ በአገልግሎቴ ውስጥ እግዚአብሔር አምላክ አስምሬ እንዳወራ የነገረኝ ነገር እኔ የሰጠዋችሁ ሃይማኖትን አይደለም መንግስትን ነው። የኢትዮጵያን ጉዳይ በሌላ ሀገር ለማስረዳት የሄዱ ዲፕሎማቶች የሄዱበትን ዓላማ በተቻላቸው መጠን ለማስረዳት ይታገላሉ እንጂ በግል ፍላጎታቸው አንድ አጀንዳ ይዘው አይጣሉ። ምናልባት እኮ ፖለቲካዊ ልዩነት ሊኖራቸው ይችላል። ምናልባት እኮ የትምህርት ልዩነት ሊኖራቸው ይችላል፣ ያሳሰብ ልዩነት። ግን ሀገራቸውን ለመወከል በሄዱበት በየትኛውም ቦታ ላይ እኩል ፋይት ያደርጋሉ። አያችሁ፣ ሀገራዊ ቲንኪንግ እንደዚህ ነው። 7-8 ሆነው ለመሮጥ የወጡ ሯጮች በሀገር ጉዳይ ተጋግዘው አንዱን አንደኛ ለማድረግ ከተቻለ አንደኛ ሁለተኛ እንዲወጣ ለማገዝ ይሮጣሉ እንጂ ሁሉም የራሱን ባንዲራ ለማውጣት አይሮጥም። የእግዚአብሔር ኪንግደም ሲገባ የዲኖሚኔሽን ስፒሪት ከህይወትክ ላይ ይመታል። ዛሬ ለባርካችሁ በኢየሱስ ስም ወደ እግዚአብሔር መንግስት መረዳት ከፍ ማለት ይሆነልን። በነገራችን ላይ ሰው በጣም በዚህ ዕውቀት ውስጥ መኖር ከቻለ ህይወት ይቀልባል። አታወሳስበው፣ የምህረት ልብ ይኖራል። ሰዎችን ከምትጎዳበት ይልቅ ሰዎችን የምትታደግበት ዕውቀት ውስጥ ይሰፋል። ምቀኛ አትሆንም፣ በሁሉም አትቃጠልም። ሁሉም በተረዳው መንገድ ለዚህ መንግስት ኮንትሪቢዩት እያደረገ እንደሆነ ትረዳለህ። የመከላከያ ሚኒስቴር ብቻ ነው መንግስት፣ የጤና ጥበቃ ሚኒስቴር ብቻ ነው መንግስት፣ የትምህርት ሚኒስቴር ብቻ ነው መንግስት። የብዙ ሚኒስትሪዎች ስብስብ ነው። ሁሉም በተሰማራበት የመንግስትን አገልግሎት እየፈጸመ የህዝብን ኑሮ ምን ማድረግ ነው? ማቅለል ነው። አንዳንዱ የገንዘብ ሚኒስቴር ነው። በገንዘብ ሚኒስቴር በኩል የሰዎችን ችግር ለመፍታት እቅድ ይነደፋል፣ እሱም ለህዝብ ነው። አንዳንዱ የጤና ጥበቃ ሚኒስቴር ነው። በተገኘው አጋጣሚ ሁሉ የህዝብን ጤና ለማስተካከል ይሰራል። አንዳንዱ የመከላከያ ሚኒስቴር ነው። በተገኘ ሁሉ የህዝብን ሴኩሪቲ ሰላማዊ ለማድረግ ይሰራል። አንዳንዱ ደግሞ የትምህርት ሚኒስቴር ነው። በየትኛው መንገድ የተማረ ማይንዱ የበለጸገ ዜጋ እንዲኖር ይሰራል። አንዳንዱ ደግሞ ባህልና ቱሪዝም ነው።
ባህላችንን መልቀቅ የለብንም እያለ ስለ ባህል ይሰራል። ሁሉም ተቀናጅተው አንዲትን ሀገር እውን ለማድረግ ተቀናጅተው ተሰባስበው ይሰራሉ። የእግዚአብሔር ኪንግደም የቅድስና ብቻ አይደለችም፣ ነካርጎና የበረከትም ነች። በለው እስቲ ያ የበረከት ብቻ አይደለችም፣ የውጊያም ነች። አንዳንዱ እግዚአብሔር በውጊያ ላይ ያስነሳዋል። ብድግ ሲል የሚታየው ህይወትክን የከበበ እባብና ዘንዶ ነው። ስለዚህ ልምታ ይላል። በቃ ያ የእግዚአብሔር ኪንግደም ላይ ያለ ፎከሱ ነው። ለምን? በክርስቶስ መንግስት ውስጥ ያሉ ዜጎች ሁሉ በእግዚአብሔር መንግስት እስከኖሩ ድረስ ዘላለማቸውን ህይወታቸውን ለእግዚአብሔር መንግስት እስከሰጡ ድረስ የጥበቃ ዋስትና አላቸው። ነካርጎና የጥበቃ ዋስትና አለ በለው። ሃሌሉያ። ጳውሎስ እንደዚህ አለ፣ ስለ ጸጋ ስጦታዎች ደግሞ እንድታውቁ ወዳለዋል። ምክንያቱም በዛ ዘመን የነበሩ ሰዎች ሰው በክርስቶስ ከዳነ በኋላ በእግዚአብሔር መንግስት ውስጥ ፈውስ የለም፣ ጤና የለም፣ በረከት የለም፣ ታምር የለም። ስለዚህ we have to add another gods፣ ሌሎች አማልክቶችን ደግሞ መጨማመር አለብን አሉ ግሪካውያን። ተቀበሉት ህይወቱን፣ መንግስቱን። ግን መንግስቱ በቂ አይደለም፣ ለጤና አይሰራም፣ ለፋይናንስ አይሰራም። ስለዚህ ሌሎች አምላኮችን መጨማመር አለብን፣ በቂ አይደለም ሲሉ ኖ በቂ ነው አለ። ሌላ መጨማመር አይጠበቅባችሁም። እንዲሁ ደግሞ ስለ ጸጋ ስጦታ ልንገራችሁ፣ ለአንዳንዱ መፈወስን፣ ለአንዳንዱ መናፍስት መለየትን፣ ለአንዳንዱ ታምር ማድረግን፣ ለአንዱ መተንበይን ሰጥቷል አለ። ሃሌሉያ። ስለዚህ ፈውስ ስትፈልግ ለስጋ ፈውስ የማታገኝበት ኪንግደም አይደለም ያለው። አንዳንዶችን ፈዋሽ አድርጎ አስቀምጦልሃል። ብቁ ናት የእግዚአብሔር መንግስት። አረ አይጎላትም። ሃሌሉያ። በነገራችን ላይ የቆላሲያስ መልእክትና የቆሮንቶስ መልእክት አንድ አካባቢ እንደተጻፈ ይገመታልና ቆሮንቶስ ላይም ቆላሲያስ ላይም ተሴም ፕሮብሌም ነበር። የነበረው ፕሮብሌም ምንድነው? በቂ አይደለም የሚል ነው። ወንጌል ብቻውን በቂ አይደለም ሲሉ እንደዚህ አሉ፣ የተሰወረ የጥበብና የእውቀት መዝገብ በርሱ ውስጥ ነው ያለው። ፓራጋዳጋስ አይበቃም የምትሉት ነገር የለም፣ ታምር አለ እዚህም። ሃሌሉያ። ነገር ግን ሁሉም አለ በለው እስቲ፣ ሁሉም አለ። ስለዚህ በእግዚአብሔር መንግስቱ ስትኖር ሁሉ ጊዜ መረዳት ጥበብ ያለ አይሆንም። ተቃዋሚ መንፈስ አትሆንም። እንትና ልክ ነው እንትና ሐሰት ነው የምትለው ከምን አንፃር? አንተ የምታወራውን ስላላወራ ከእግዚአብሔር ኪንግደም አንፃር ነው ወይስ ካንተ ፍላጎት አንፃር? አረ ዘንድሮ የሚያስፈልገው ትምህርት ነው ይላል። እንዴ ትምህርት ሚኒስቴር ብቻውን መንግስት መሆን አይችልም። ግን ትምህርት ሚኒስቴር አንድ የመንግስት አካል ነው። የሚያስተምሩ ሰዎችን ልናደንቃቸው ያስፈልጋል። ለምን? በህብረተሰቡ ውስጥ በእግዚአብሔር መንግስት ውስጥ ያሉ ዜጎች በእውቀታቸው ያነሱ ሆነው እንዳይገኙ እግዚአብሔር በሰጣቸው ቃላዊ የቃል መገለጥ እግዚአብሔርን መንግስት ዕውቀት ያስተምራሉ። ግን በቂ አይደለም። ጌታ ይመስገን። ቤተ ክርስቲያን ሁሉ ጊዜ ሎካል ሆና ነው። አሁን በጣም መጠላው ቃል ራሱ ሎካል ሚል ለካርጎና ሎካል የሚባል የለም በለው እስቲ። ወይ አር ኢንተርናሽናል 6 የባንክ አካውንት አለው ግን አንድ ቸርች ነው ያለው። ነካርገን እንዴት አንድ ቸርች ይኖራል? 6 አካውንት ይዘበለው 6 የባንክ አካውንት የዳሽን አለ፣ የህብረት ባንክ አለ፣ የእንትን አለ፣ የሲንቄ አለ፣ አንድ ግን ቸርች ነው ያለ። እኔ ከቸርች ውጭ አልሄደው። እንዴት ነው ማትሄደው? ጨምር በለው ይጨመራል፣ ቸርች ይጨመራል በለው እስቲ። 5-6 ቸርች መጨመር አለበት። ለምን መሰለ? ጤንነትክ ላይ የሚሰራ ያስፈልጋል። ሃሌሉያ። ፈውስክ ላይ የሚሰራ ያስፈልጋል። በረከትክ ላይ የሚሰራ ያስፈልጋል። እንደገና ደግሞ ከእግዚአብሔር ጋር ባለ የህይወት ክፍተት ካለብህ ደግሞ ባህልና ቱሪዝም ደግሞ ያስፈልጋል። ተቀደስ፣ ፊቱን ፈልግ የሚል ጌታ ይመስገን። አየ ፊቱን ፈልግ ሲል መባረክ የለብህም ያለ መሆን ግን የለበትም። አሁን ችግሩ ምንድነው መሰለ? አንተ በህይወትክ ላይ ተቀድሰሃል፣ እግዚአብሔርን የምትመስል ሰው ነህ፣ የህይወት ችግር የለብህም። የፋይናንስ ችግር ግን ካለብህ ፋይናንስ ላይ የሚሰራ ደግሞ ያስፈልጋል። ሐኪም ቤት የምትሄደው በሞራል አይደለም፣ ሲሰማ ነው። ፔን ሲሰማ ፔንን ተከትለ ነው መድኃኒት ወዳለበት የምትሄደው። መንፈሳዊ ህይወትክ ላይ ያለውን ክፍተት ማወቅ አለብህ። አንዳንድ ጊዜ በሁሉ አቅጣጫ ደግሞ ሰላማዊ የሆነ ተባርከ ጤንነትክ ላይ ችግር ካለ በጤንነት ጉዳይ የሚሰሩልህ ጋር ደግሞ መሄድ አለብህ። ጌታ ይመስገን። ቤተ ክርስቲያን በእንዲህ አይነት እኮ ሜንታሊቲ ብትቀናጅ፣ የኪንግደም አንደርስታንዲንግ ቢኖረን፣
እግዚአብሔር እድል የሰጣቸው ሲዝን የሰጣቸው ፊተኛ ያረጋቸው ሰዎች ለዲኖሚኔሽናቸው ሳይሆን ለኪንግደም አንደርስታንዲንግ በህይወታቸው ዋጋ ቢከፍሉ እመኑኝ መንግስት አይችላትም ቤተክርስቲያን። ለዚህ እኮ ነው ክርስቶስ ሲናገር ቤተክርስቲያኔን በዚህ አለት ላይ ስታብሊሽ ያደርጋለሁ። ቤተክርስቲያኔን ሲል የሃይማኖት ቦታ ያለ አይደለም። ኤክሌሺያ አፈ ጉባኤ ያለ ነው ያለው። በነገራችን ላይ ኤክሌሺያ ማለት ሴኔት ማለት ነው፣ የመንግስት ቃል አቀባዮች ማለት ነው። በዚህ አለት ሲል አለቱ የሰው ቲንኪንግ ነው፣ የሰዎች ከፍታ ነው። የእግዚአብሔር ቤት ተራሮች በተራሮች ራስ ላይ ምን ታደርጋለች? ትመሰረታለች። የዚህ ዓለም የኢኮኖሚ ከፍታ በማይችልበት ከፍታ ላይ ዛሬ አምናለሁ ይሄንን ኬዝ ከፍ የሚያደርጉ ሰዎች ይነሳሉ። የምሬ ነው ነገር በተራሮች ራስ ላይ ፖለቲከኛ አይችላትም የእግዚአብሔርን ቤት። እኛንን እኮ በሃይማኖት መልክ ተቀብለን አሳንሰናት የሰፈር ያደረግናት እንጂ ይሄ የመጣው የእግዚአብሔር አገዛዝ፣ ይሄ የመጣው የእግዚአብሔር መንግስት በምድር ላይ ያሉ ኃያላን ሁሉ አይችሉትም። ፓላዶኮቮስ ፍጥረት ሁሉ የእግዚአብሔርን ልጆች መገለጥ ምን ያደርጋል? ይጠባበቃል። የመጨረሻ ይቺን ዓለም የሚያስተካክሉ ሰዎች በነገራችን ላይ ራሽያ ያሰለጠነቻቸው አይደሉም። አሜሪካ ለቁርጥ ቀን ብላ ያስቀመጠቻቸው ጦረኞች አይደሉም። የሶቪየት ህብረት፣ የተባበሩት መንግስታት፣ የቻይና መንግስታት ያስቀመጡት የአርቲፊሻል ኢንቴሊጀንስ ቴክኖሎጂ አይደለም ይሄን ምድር የሚታደገው። ፍጥረት ሁሉ መፍትሄ ማን ነው የሚሰጠን ብሎ የሚመለከትበት ዘመን እየመጣ ነው ያለው። ትክክለኛ ሊደሮች የሚመጡት ከቤተ ክርስቲያን ሄቨንሊ ናውሌጅ ፕራዴከና ማራሳ ትክክለኛ ዲሲሽን የሚሰጡ ፖለቲካውን ሲይዙት የሚያስተካክሉ ተፈጥሮ ላይ ታስቀምጥ ተፈጥሮን የሚያሳምሩ የዚህን ዓለም የትኛውንም የሰላም ኬዝ የሚፈቱ ትልልቅ አይዲዮሎጂ የሚወጣው ከየት ነው አለ? ከቤተ ክርስቲያን ይጠባበቃሉ አለ። ዓለም የምትጠብቀውን ትልቅ ፕሮግራም እኛ ግን አንድ ማን ሆነበት ምንፋጅበት አደረግነው፣ ምንቃወምበት አደረግነው። ትዝ ይላችኋል አንድ ጊዜ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር እየሄደ አንዱ ብድግ ብሎ አጋንንት ያስጨዋል። ሐዋርያቶቹ አበዱ። ማን ነውና ነው እሱ አጋንንት የሚያስወጣው? ከልክለው አስቁመው፣ ይዘጋበት፣ ፍቃዱ ይቀማ፣ ሐሰተኛ በለው። ለምን እኛ ብቻ ነን አጋንንትን የምናወጣው የሚል ቲንኪንግ ዴቨሎፕ እያደረጉ ስለነበረ ማለት ነው። ከዛ ጌታ ኢየሱስ እንደዚህ አላቸው፣ የማይቃወመን ከኛ ወገን ነው አለ። ሃሌሉያ! የጋራ ዓላማ እስካራመደ ድረስ እኔ መጠላውን እስከጠላ ድረስ የኛ ወገን ነው አለ። ሲቲዝን ዛሬ ለባርካችሁ በምትሄዱበት ቦታ ሁሉ በኢየሱስ ስም የእግዚአብሔር መንግስት ኃይል በሕይወታችሁ ላይ ይገለጣል። ቤተ ክርስቲያን ኢምፓክት እንድታመጣ ከተፈለገ ሃይማኖታዊ ቲንኪንግ ከሕይወታችን ድሮፕ መደረግ አለበት። በኢየሱስ ስም ዛሬ እንደ እግዚአብሔር ሰው ልባርካችሁ፣ የእግዚአብሔር መንግስት ምስጢር ኃይል ይገለጥላችሁ። አሜን፣ ይገለጥላችሁ። እንደዚህ አለ ኢየሱስ፣ ለእናንተ ግን የእግዚአብሔርን መንግስት ምስጢር ማወቅ ተሰጥቷችኋል። ሁሌ መጥፋት የሌለበት ቶፒክ ይሄ። የእግዚአብሔር መንግስት ወደ እናንተ ደርሳለ። እኔ በእግዚአብሔር መንፈስ አለ ለመጀመሪያ ጊዜ እዚህ ምድር ላይ ያለውን የጨለማ ኃይል ገልጣ የመታቸው ራሽያ አይደለችም፣ የእግዚአብሔር መንግስት ነው። ፍራዴ እኔ በእግዚአብሔር መንፈስ ማውጣ ከሆነ ነው የእግዚአብሔር መንግስት ወደ እናንተ ደርሳለ። ሀገር አለኝ በሉ እስቲ። ሀገር አለን። ልሳን በነገራችን ላይ ጸሎት ማደመቂያ ቋንቋ አይደለም። the language of that is the of የእግዚአብሔር መንግስት የመንግስት ሰማይ ዜጎች ቋንቋ ነው። ነካርጎና ሀገር አለ በለው፣ ቋንቋ አለ። ፓርጌዳላ ቦስታ ፕራዴኔ ማካቦ ስትል ጸሎት እያደመከ አይደለም ብራዘር። you are speaking the language of heaven። የሰማይን ቋንቋ እየተናገርክን ያለው ችግር እየፈታን ያለው የሚያምኑትንም እነኚህ ምልክቶች ይከተላቸዋል፣ በአዲስ ቋንቋ ይናገራሉ ሲል በነገራችን ላይ ልሳን የማይናገር ሰው አልዳንም ወይም የእግዚአብሔር መንግስት ዜጋ አይደለም አለምሉ፣ ግን ባለመናገሩ ይጎዳል። ምክንያቱም ከእግዚአብሔር ጋር የምትነጋገርበት ምስጢርን የምታወራበት የሰማይ ቋንቋ ነው። ማይጠቅም ቢሆን አይሰጠንማ ጌታ። እስቲ ልሳን የምትናገሩ ማትናገሩ በልሳን ማትናገሩ አንተ ብቻ ነው ሁለታችሁ ዛሬ ትናገራላችሁ። ምክንያቱም ከአምላካችሁ ጋር በምልክት ቋንቋ ማውራት የለባችሁም። ነካርጎና ከአባት ጋር በምልክት ቋንቋ እንዴት ታወራለህ? ወለስ እንጂ በልሳን አለመናገር እኮ በምልክት ቋንቋ ማውራት ማለት ነው።
መንፈስ ሊነገር በማይችል መቃተት ይቃተተልናል ይላል። የኛ የቃላት ውስንነት መንፈሳዊውን ዓለም ማስረዳት የማይችላቸው ጉዳዮች አሉ። እግዚአብሔር ደግሞ እንደ አባት ካንተ መስማት የሚፈልገው ነገር አለ። ልሳን ለአንዱ የሚሰጥ ለአንዱ የማይሰጥ አይደለም። በማንኛውም የእግዚአብሔር መንግስት በተቀበሉ ሰዎች ሁሉ ላይ የሚመጣ ፍሪ ጊፍት ነው። ለመማር ደግሞ መሰልጠን አይጠበቅብህም። አሜን ነው። ገባ? የ3 ወር ስልጠና አይደለም ልሳን። መናገር በተራብክበት ሰዓትና ቦታ መናገር ትችላለህ። እንኳን ስፒክ ኢን ታንግ። ዛሬ በጌታ በኢየሱስ ስም በልሳኖቻችሁ የጸለያችሁትን ሰው አይሰማውም፣ ሰይጣን አይሰማውም፣ መላእክቶችም አይሰሙትም። አባት ብቻ ይሰማል። አሜን በል። ቬሪ ኢምፖርታንት ስፒሪቹዋል ዋርፌር። መንፈሳዊ መሪዎች፣ መንፈሳዊ ውጊያዎች ዝም ብሎ ባዶ አይደሉም፣ ህግጋቶች አይደሉም። በምትናገራቸው ነገር ላይ የሚገለጥ ስልጣንና ኃይል ነው። ንግግር ተራ አይደለም። ለባርካችሁ ይሄ ሳምንት ታላላቅ በሮች በህይወታችሁ የሚከፈቱበት ሳምንት ነው። ድል የምታገኙበት ሳምንት ነው። ከፍታ የምታገኙበት ሳምንት ነው። ተፈጸመ።